አብርሃምና ሩታን ከማስታረቃችሁ በፊት እኮ የሚቀድም ነገር አለ። አብርሃም ሩታ ቤት ገብቶ ምን ሆኖ እንደነበረ ሁላችንም እናውቃለን። ስለዚህ የዛን ምክንያት በግልጽ አስረዱት። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮ አይታችሁ ጨርሶ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። አብርሃም ሽማግሌ ተልኮለታል። እንግዲህ ሽምግልና የሄዱት ደግሞ ዴቭና የሩታ አክስት ናቸው ማለት ነው። እንግዲህ አብርሃምን አንዳንድ ነገሮችን ለማነጋገር ነው፣ ከሩታ ጋር ወደፊት ህይወታቸው እንዲስተካከል እንዲቀጥሉ ለማድረግ ማለት ነው። ካልሆነ ግን ያው ነጋሽዬም እንግዲህ እዚህ ጉዳይ ውስጥ እንደሚገቡ ተነግሯል። የላኳቸው ደግሞ የሁለቱ ቤተሰቦች እንደሆኑ ሲናገሩ ሰምተናል። ይሄ እጅግ በጣም ደስ የሚል ነገር ነው። እውነት ለመናገር በቃ የሚያስመሰግን ነገር ነው። ነገር ግን በሩታና በአብርሃም ህይወት ውስጥ እጅግ ብዙ ጊዜ ሽምግልና ገብተዋል እነዚህ ሁለት ሰዎች ማለት ነው። ዴቭን ብዙ ጊዜ ለማስታረቅ ሞክረዋል። የሩታ አክስትም ስትገባ አይተናል፣ የሩታ እህትም ስትገባ ምናምን አይተናልና ግን የተፈጠረ ነገር የለም። እስከዛሬ ድረስ ሩታና አብርሃም አንድ ላይ መሆን ቢችሉ ኖሮ በፊት ነበር የሚሆኑት። ስለዚህ ትልልቆቹ ሰዎች ቢገቡበት መጀመሪያ ነገር ጥሩ ነበር ብዬ አስባለሁ። ምክንያቱም እስከዛሬ ድረስ መዘግየታቸው ነው ለዚህ ሁሉ ዋጋ መክፈል ምክንያት የሆኑት ብዬ አስባለሁ። ነገር ግን ገና ድሮ ትልልቆቹ ሰዎች ገብተው እረፉ፣ እንደዚህ ማድረግ የለባችሁም፣ ልጆቻችሁን አብራችሁ አሳድጉ ምናምን ብለው ቢቆጧቸው ቢመክሯቸው ኖሮ እንደዚህ አይነቱ ጥንቅጥ ውስጥ ይገባሉ ብዬ አላስብም ነበር። እንግዲህ ትላንትና እንዳየነው ሩታም በቦታው ተገኝታ ነበር። እውነት ለመናገር ሩታ በቦታው ላይ መገኘቷ ምንም ጥቅም የለውም፣ እንደውም ለሩታ በጣም ጉዳት ነው ብዬ አስባለሁ። ምክንያቱም አብርሃምን ሩታ ጋር ታረቁ ብለው ጥያቄ ሲያነሱለት የአብርሃም መልስ ሁለት ነው ሊሆን የሚችለው፣ ወይ እሺ ነው ወይም ቢ ነው። ስለዚህ ይህንን ነገር ደግሞ ያውቃሉ ሁሉም። አብርሃም እሺ ሊልም ይችላል፣ እምቢ ሊልም ይችላል። ነገር ግን አሁን ላይ አብርሃም ባለበት ሁኔታ ደግሞ እምቢ የማለት እድሉ በጣም ከፍተኛ ነው። ስለዚህ እምቢ ሊል የሚችልበት ቦታ ላይ ሆነው ሩታን ይዘው መምጣታቸው በራሱ ትልቅ ጥፋት ነው። ምክንያቱም አብርሃም በሚሰጣት መልስ እንደምትጎዳ ይታወቃል። በቃ ውስጧ ስብርብር እንደሚል ይታወቃል። ምክንያቱም የምትወዱት ሰው ፊት ቆማችሁ አልፈልግም፣ እኔ ከሷ ጋር መኖር አልፈልግም ምናምን እያለ ብትሰሙ እጅግ በጣም የሚጎዳ ስሜት ነው። በዚያ ላይ ደግሞ የሩታ አክስትና ዴቭ እንደ ሽምግልና ከሆነ አብርሃም ጋር የሄዱት ሩታ መገኘት የለባትም በቦታው ላይ። ሩታ እዚህ ቦታ ላይ መገኘቷ ምንም ጥቅም የለውም። በቃ የሩታ ስሜት እኮ ይታወቃል። ሩታ መታረቅ ወይ ደግሞ ከአብርሃም ጋር አብራ መኖር እንደምትፈልግ ይታወቃል። ስለዚህ ሄደው ማነጋገር የነበረባቸው አብርሃምን ብቻ ነው እንጂ ሩታን በዛ ቦታ ላይ ይዘው መሄዳቸው በራሱ ለሩታ ጉዳት ነው። ምክንያቱም የአብርሃም መልስ ስለሚታወቅ ማለት ነው። እሺ ቢል ጥሩ ነገር ግን አብርሃም ሁለት መልስ ነው ይዞ የሚመጣው፣ ወይ እሺ ይላል ወይም ቢ ይላል። ትናንትና እንዳየነው እንግዲህ አብርሃም በፍጹም የትዳር ሀሳብ እንደሌለው፣ በተለይ ከሩታ ጋር አብሮ መኖር እንደማይፈልግ እንደማያስብ ሁላ እንግዲህ ሲናገር ነበረ። ግን ትላንትናም ሩታ አንድ ነገር ስትናገር ነበር። ይህን ነገር ከአሁን በፊትም ስትናገረው ሰምተናል። አብርሃምን ለምንድን ነው እኔ ጋር ስትሆን ሌላ ሰው የምትሆነው፣ ሌሎች ሰዎች ፊት ስትሆን ደግሞ ሌላ ሰው የምትሆነው፣ ለምንድን ነው የምትቀያየረው እያለች ስትጠይቀው ሰምተናል። እና አብርሃም እውነት እንደዚህ ነው ወይ? ሩታ ፊት ሌላ ሰው ነው ወይ? ለሩታ የሚያሳያት ተስፋ አለ ወይ የሚለው ደግሞ የሁላችንም ጥያቄ ነው። ምክንያቱም ከአሁን በፊትም ሩታ ታስታውሱ ከሆነ የሆነ ጊዜ ላይ ስትናገረው ሰምተናል። እቤት ስትመጣ ሌላ ሰው ነው የምትሆነው፣ እኔ ጋር ጥሩ ጊዜ አሳልፈህ ደስ ብሎ ምናምን ነው የምትሄደው። ሌሎች ሰዎች ሲያነጋግሩ ደግሞ ግልብጥ ብለህ ሌላ ሰው ትሆናለህ። ስለዚህ እንደዚህ አይነት ማንነት ሊኖር አይገባም እያለችው ነበርና አብርሃምም እንግዲህ ይሄ አንቺ መስሎች ነው እንጂ እኔ ምንም የተቀያየርኩት ነገር የለም እያለ ሰምተነዋል ማለት ነው። ለማንኛውም ግን አብርሃምና ሩታን ከማስታረቃቸው በፊት የሚቀድም ነገር የለም ወይ? የተደበቀ ትልቅ ነገር የለም ወይ? ይሄ ደግሞ የሁላችንም ጥያቄ ነው። ምክንያቱም እንግዲህ ይሄንን አንድ ወር ሰኔ ወር ላይ እንደምናስታውሰው አብርሃም ፈዞ ሌላ ማንነት ይዞ ሌላ ሰው ሆኖ ነበርና ያ ነገር የተፈጠረው ደግሞ ልክ ሩታ ቤት ሲገባ ጀምሮ ነው። ስለዚህ አሁንም አብርሃም ሩታ ቤት በምን ተማምኖ ነው የሚገባው? ባለፈው ራሱ እያለ ነበር፣ እንዴት ነው ሩታን አምኛት ልኖር የምችለው እያለ ነበር። ስለዚህ ባለፈው ፈዞ የነበረበት ምክንያት ምን እንደሆነ በግልጽ ንገሩት መጀመሪያ ለአብርሃም። በዚህ ምክንያት ነው ፈዝህ የነበርከው ብላችሁ በግልጽ ንገሩት፣ አስረዱት። ምክንያቱም እሱ እኮ ነገሩን ምን እንደሆነ ለማጣራት ፈልጎ ሰልችቶት ነው አይደል መጨረሻ ላይ የተወው። ስለዚህ ሩታ ቤት ሲገባ ልክ እንደዛ የሆነበት ምክንያት ሳታስረዱት ነገሮችን ደባብቃችሁ ድጋሚ ታረቅና ሩታ ቤት ግባ ማለት እንደ ሰውኛ ጥሩ አይደለም። ምክንያቱም ሁላችንም ብንሆን ማናደርገው ነገር ስለሆነ የሆነ ሰው ቤት ስንገባ ተቀይረን ወይ ደግሞ ፈዘን ሌላ ማንነት ይዘን ከነበረና ወደ ራሳችን ስንመለስ ያንን ምክንያት ሳናውቅ እዛ ቦታ ላይ
ደግመህ ግባ ማለት ፌር የሆነ ነገር አይደለም። ምክንያቱም ያ ሰው ነገም ድጋሚ ያ ነገር ሊከሰትብኝ ይችላል ብሎ ስለሚያስብ ማለት ነው። አሁን አብርሃም ጭንቅላት ላይ ያ ነገር ያለው ላይ ይመስለኛል። በቃ ሩታ ቤት ደግሜ ብገባ እንደዛ ልሆን እችላለሁ እያለ ሊያስብ ይችላል። ስለዚህ እንደዛ የሆነበትን ምክንያት መጀመሪያ አጥሩለት። እስኪ መጀመሪያ ይህን ነገር በግልጽ ንገሩት። ከዛ በኋላ ስለተደረገው ነገር ስለፈዘዘበት ወይ ደግሞ ማንነቱን አጥቶ ስለነበረበት ነገር በግልጽ ይቅርታ ጠይቁት። ከዛ በኋላ ወደ እርቅ ትሄዳላችሁ። እንደዛ የሚል እምነት አለኝ። ካልሆነ ግን ሁሉም ነገር ተሸፋፍኖ ተደብቆ በቃ ወደ ትዳር ተመለስ፣ ወደ ልጅ ተመለስ ምናምን የሚለው ነገር ለአብርሃም አይደለም ለሁሉም ሰው ሊያስኬድ አይችልም ብዬ አምናለሁ። ምክንያቱም የተደበቀ ትልቅ ነገር ስላለ ማለት ነው። ስለዚህ መጀመሪያ የተደበቀውን ነገር ተነጋግራችሁበት በግልጽ አስረድታችሁት ለአብርሃም ኢቭን ሚዲያ ላይ ራሱ ባታወጡት ችግር የለውም። በቃ በውስጥ ጨርሳችሁ ይቅርታ ተጠያይቃችሁ ስለፈዘዘበት ማንነቱን አጥቶ ስለነበረበት ጊዜ በግልጽ ይቅርታ ጠይቃችሁት ከዛ በኋላ ወደ እርቁ ብትሄዱ መልካም ነው የሚል እምነት አለኝ። ምክንያቱም አሁን ላይም ቢሆን አብርሃም ታሪቄ ብገባ ራሱ ያ ነገር ሊከሰትብኝ ይችላል እያለ እያሰበ እርቁን ራሱ በፍጹም ላይቀበለው ስለሚችል ማለት ነው። ለማንኛውም እንግዲህ የሩታ አክስትም ዴቭም እንግዲህ አብርሃምን በደንብ ሊያግባቡት ሞክረዋል። አብርሃምም እንግዲህ ከዚህ በኋላ ወደ ትዳር አልገባም፣ እኔ ለትዳር ራሱ እድሜ ያልደረሰም እያለ ነበር። ያው እንግዲህ የአብርሃም እድገት ከሌላ ሰው የተለየ ወደ ታች ይሁን አናውቅም፣ ብቻ እድሜ ያልደረሰም ሲል ሰምተነዋል ማለት ነው። እንግዲህ ከ1 ዓመት ከ2 ዓመት በፊት አግብቶ የነበረ ሰው 2 ዓመት በእድሜው ላይ ከጨመረ በኋላ እንግዲህ ለጋብቻ ለትዳር እድሜ አይደለም ብያለ ሰምተነዋል ማለት ነው። ለማንኛውም ግን አብርሃም ካለበት ጫና ወይ ደግሞ ካለበት የተደበቁ ነገሮች ምናምን አንጻር ሊሆን ይችላል እንደዚህ እያለ ያለው ነገር። ግን እስከዛሬ ድረስ አንድ ግልጽ የማይሆንልኝ ነገር አለ ማለት በቃ አብርሃምም በዚህ ትዳር ውስጥ በጣም ብዙ ጥፋቶችን አጥፍቷል፣ ሩታም ብዙ ጥፋቶችን አጥፍታለች። ነገር ግን ግንባር ቀደም ሁና በቃ ይቅርታ የምትጠይቀው ብዙ ጥፋት እንዳጠፋች ተደርጋ የምትሳለው ምናምን ሩታ ብቻ ናትና አብርሃም አንድም ቀን በጥፋቱ ይቅርታ ሲጠይቅ ሰምቼው አላውቅም። እኔ በቃ ሁል ጊዜ ሩታ ናት ይቅርታ የምትጠይቀው፣ ሩታ ናት የምትለምነው፣ እሱ ተለማኝ ነው ሁሌ፣ እሱ ይቅርታ አድራጊ ነው ሁሌ ማለት ነው። ስለዚህ ለምንድን ነው እሱ አንድ ቀን እንኳን ጥፋት እንዳጠፋ የማይሰማው? እንደዛ የሆነበት ምክንያት ደግሞ ሩታ ትመስለኛለች። ምክንያቱም ሁል ጊዜ እሷ ናት ሄዳ ይቅርታ አጥፍቻለሁ ምናምን የምትለውና ይቅርታ ሁል ጊዜ ስለምትጠይቀው ወይ ደግሞ ራሷን ጥፋተኛ አድርጋ ስለምትስልለት እሱ ጻድቅ እንደሆነ ነው የሚያስበው። በቃ እሱ ምንም ጥፋት እንዳላጠፋ ምናምን ነው የሚያስበውና አብርሃምን ሩታስ በዚህ ልክ መለመን አለባት ወይ? አብርሃምን የራሷ ለማድረግ በዚህ ልክ አብርሃም ስር መውደቅ አለባት ወይ? አብርሃምን እንደዚህ መለማመጥ አለባት ወይ? ሌላ ጥያቄ ነው። እኔ እንደግል ከጠይቃችሁኝ አብርሃም በዚህ ልክ መለመን ያለበት ሰው ነው ብዬ አላስብም። ለልጅ ምናምን የሚባል ነገር የለም። መጀመሪያ ያወቃት እሷን ነው፣ ልጁን አይደለም። ልጁን በሩታ በኩል አገኘ እንጂ ሩታም በልጁ አላገኛትም። ስለዚህ ሊያከብራትም ሊወዳትም መጀመሪያ የሚገባው ሚስቱን ነው እንጂ ልጁን አይደለም። ስለዚህ ለልጅ ተብሎ የሚከፈል መስዋዕትነት ምናምን የሚባል ነገር የለም። መጀመሪያ እሷ ጋር ነው የተዋወቀው፣ እሷን ነው ያወቃት፣ እሷን ነው ማክበር መውደድም ማፍቀርም ያለበት ከልጁ በላይ ማለት ነው። ስለዚህ ለልጇ ብላ ራሷን እንደዚህ ጥላ መለመን አለባት ብዬ ደግሞ አላስብም እኔ እንደግል ማለት ነው። ምክንያቱም በዚህ ልክ መለመን ያለበት ሰው ነው ብዬ ስለማላምን አብርሃም ማለት ነው። ለማንኛውም ግን ያው እንግዲህ እርቁን አልተቀበለም አብርሃም፣ ጥሎ ረግጦ ሄዷል ማለት ነው። ከዚህ በኋላ እንግዲህ ወደ ትልልቆቹ ሰዎች ወደ ጋሽዬ ምናምን እንወስደዋለን ብለዋል እነ ዴቭም። እንግዲህ ከዚህ በኋላ ደግሞ ምናልባት ወይ ቡታጅራ ጠርተው ሊያነጋግሯቸው ይችላሉ ሁለቱንም፣ አለበለዚያ ደግሞ እንግዲህ ጋሽዬ ወደ አዲስ አበባ መጥተውም ሊያነጋግሯቸው ይችላሉ። ነገር ግን ዝም ብላችሁ እንደው ታረቁ ግቡ፣ እንደው ለልጃችሁ ስትሉ ፍቅራችሁን እንደ ድሮ አድሳችሁ ኑሩ ምናምን ከማለታችሁ በፊት ሁለቱም የተደባበቁትን ነገር እስከዛሬ ድረስ የተፈጠሩ ነገሮችን በሙሉ በግልጽ ተነጋግረው ይቅርታ ተጠያይቀው ሁለቱ መተማመን አለባቸው ብዬ አምናለሁ። አሁንም ቢሆን በሽማግሌ ግፊት ብቻ ወደ ትዳራቸው እንዲመለሱ አልፈልግም እንደግል። ስለዚህ ምክንያቱም በሽማግሌ ምክንያት ከገቡ በኋላ ደግሞ የሆነ ጸብ ቢፈጠር ድሮም ሽማግሌዎቹ አስገድደው ነው እንጂ መባባላቸው አይቀርም። ስለዚህ ሁለቱ ልጆች ተነጋግረው ጥፋታቸውን በደንብ በዝርዝር አውርተው የተደባበቋቸውን የሆኑትን ነገሮች በሙሉ አውርተው ይቅርታ ተጠያይቀው ሁለቱ መተማመን አለባቸው የሚል እምነት አለኝ፣ በሽማግሌ ብቻ ሳይሆን ማለት ነው። ለማንኛውም ግን ያው ትልልቆቹ ሰዎች ገብተው ያስታርቋቸዋል። የና አብርሃምስ መልስ ምን ይሆናል የሚለውን ደግሞ በቀጣይ የምናየው ነው የሚሆነው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።